ይህ ያናደደው ቶም ሌሎች እስረኞችን በሽጉጥ ደፍቶ ጄምስን ራሱን እንዲያስቱት ያዛል። ከዛም ማሳሩ የጸናበት ጄምስ ራሱን ከሳተበት ሲነቃ ነርሷ ቴሬሳ ቁስሉን እያከመችለት ያገኛታል። ቴሬሳም እንደዚህ አይነቱን ልዩ ሕክምና ያገኘው የመጀመሪያው እስረኛ እንደሆነ ትነግረዋለች። ከደረሰበት ህመም ካገገመ በኋላ ወደ እስር ቤቱ መልሰው ይወረውሩታል። ከዛም ተስፋ የሚያቆርጠው ጄምስ ጓደኞቹን ሰብስቦ የማምለጫ እቅዳቸው በጣም ስለቀረበ ይበልጥ ጠንካራ መሆን እንዳለባቸው ያሳውቃቸዋል። እነርሱም ጄምስ ራሱን ስቶ በነበረበት ወቅት ሲዋጉለት የነበረው የአሊያንስ ፎርስ ጠቅላይ አዛዥ ጄኔራል ዳግላስ የጦር እስረኞችን ለማስለቀቅ ጥቃት እንዲከፈት በማዘዙ የጃፓን ወታደሮች ለዚሁ ጥቃት እየተዘጋጁ መሆኑን የሰሙትን መረጃ ይነግሩታል። ይህም የጄምስን የማምለጥ ተስፋ ያለመልምለታል። በዚያው ቀን ምሽትም እስረኞቹ የእርዳታ ጥሪ ለመላክ በሚሞክሩበት ወቅት የጃፓኖቹ ወታደሮች ጥበቃቸው በጣም ኃይለኛ በመሆኑ ሳይሳካላቸው ይቀራል። ከወታደሮቹ አንዱ የሚያደርጉትን ነገር ሲመለከት ምንም አማራጭ ስላልነበራቸው ይገሉታል። እቅዳቸው ከሽፎ ወደ ነበሩበት ሊመለሱ ሲሉ አንድ በእድሜ ትንሽ ወታደር ይመለከታቸዋል።